በመካ ምድር ቁረይሾች በነቢይ ሰለላሁ ዐለይሂ ወሰለምና በባልደረቦቻቸው ላይ የሚያደርሱት ግፍና ስቃይ ከልኩ ያልፍ ጀመር። በዚህ መከራና ጭንቅ መሃል ነበር የመዲና ሰዎች የሆኑት የአውስና የኸዝረጅ ጎሳዎች የታሪክ መድረክ ላይ ብቅ ያሉት። በአንዳንድ ዘገባዎች መሠረት መጀመሪያ የመጡት 6 ሰዎች ነበሩ። በወቅቱ መካ የጣዖት አምላኪዎች የሐጅ ሥነ ሥርዓት የሚፈጽሙባት ስፍራ ብትሆንም እነዚህ ሰዎች ግን እውነቱን ፍለጋ ነበር ወደ መካ የመጡት። ነቢይም ሰለላሁ ዐለይሂ ወሰለም እስልምናን አቀረቡላቸው። የመዲና ልዑካን ሰዎችም ጥሪውን በደስታ ተቀበሉ። ወደ የትሪብ ተመልሰውም ጥቂት ሳይቆዩ ከጎሳዎቻቸው የተወጣጡ በርካታ ሰዎችን ይዘው ዳግም ወደ መካ መጡ። ሰዎቹ በዚያ ታሪካዊ ወቅት ለነቢይ ሰለላሁ ዐለይሂ ወሰለም የእስልምናን የበላይነት ለማረጋገጥና እሳቸውን ለመርዳት ቃል ኪዳን ገቡ። እንዲህም አሉ: የአላህ መልእክተኛ ሆይ፣ አንቱ የእኛን ምድር እስኪረግጡ ድረስ እኛ ከእርስዎ ጥበቃ ነፃ ነን። አንዴ መዲና ከገቡ ግን ልጆቻችንንና ሚስቶቻችንን እንደምንከላከልላቸው ሁሉ እርስዎንም እንከላከልልዎታለን አሉ። ይህ ታላቅ ቃል ኪዳን የመጀመሪያው የዐቀባ ቃል ኪዳን አልያም በይዐተል ዐቀበተል ኡላ ተብሎ በታሪክ ተመዘገበ። እነዚህ ሰዎችም ወደ መዲና ተመልሰው በመሄድ እስልምናን በሰፊው አስፋፉ። የመዲና አየር በእስልምና ወዝ ታወደ፣ ሃይማኖቱም ጉልበት አገኘ። የነቢይ ሰለላሁ ዐለይሂ ወሰለም ወደ መዲና የመሰደጃ ጊዜም ደረሰ። በዚህ ወሳኝ የታሪክ ምዕራፍ ላይ ነበር ለመጀመሪያ ጊዜ የሰው ልጆች ጠላት የሆነው ኢብሊስ በገሃድ ጣልቃ የገባው። አዎን፣ ኢብሊስ በአንድ የነጅድ ሽማግሌ ተመስሎ ቁረይሾች ዘንድ ቀረበ። አንድ መርዛማ ምክርም ለገሳቸው። ሙሐመድ ሳይሰደድ በፊት በአንድ ሌሊት ግደሉት ብሎ መከራቸው። ይህንን የሰሙት አቡ ጀህልና ግብረ አበሮቹ በዚህ ክፉ ምክር ተስማሙ። ነቢይን ሰለላሁ ዐለይሂ ወሰለም በተኙበት ዘርረው ለመግደልም ሌሊቱን አሴሩ። ሆኖም ግን የሴረኞችን ተንኮል አላህ ለረሱል ሰለላሁ ዐለይሂ ወሰለም በዋሕይ መልኩ ገለጠላቸው። ያን ሌሊት ነቢይ ሰለላሁ ዐለይሂ ወሰለም ከዓልይ ብን አቢ ጣሊብ ጋር ተመካከሩ። ዓልይም በነቢዩ አልጋ ላይ ተኝቶ እንዲያድር ተስማሙ። ነቢይም ሰለላሁ ዐለይሂ ወሰለም ቤታቸው ተከቦ ሳለ በጠላቶቻቸው መሃል አላህ ዐይናቸውን ጋርዶት በሰላም ወጡ። ከመካ ወደ መዲና የተደረገው ታሪካዊው ስደት አልያም ሂጅራ ከመካ ተራራዎች ሃብሎ ጀመረ። የሂጅራ አቆጣጠርም የመነሻ ታሪኩን እዚህ ጋር ይጀምራል። ነገር ግን የነቢዩና የቁረይሾች ታሪክ በዚህ አላበቃም። ትልቁ ፊልሚያ የሚጀምረው ለስደት ከወጡባት ማግስት ጀምሮ ነው። ከሂጅራ 2 ዓመት በኋላ አንድ ትልቅ የንግድ ተጓዥ የነጋዴዎች ቡድን ከመካ ተነስቶ ወደ ሻም አመራ። ይህ ተሳፋሪ የነጋዴ ቡድን የቁረይሾችን ንግድ ብቻ ሳይሆን ሙስሊሞች መካ ላይ የተዘረፉባቸውንና ጥለዋቸው የወጡትን ንብረቶች የያዘ ነበር። እዚህ ጋር ነበር በሐቅና በባጢል በሙስሊሞችና በካህዲዎች መካከል የሚደረገው የመጀመሪያው ታላቁ የበድር ዘመቻ መነሻ የሆነው። ከእስልምና በፊት ቁረይሾች የክረምትና የበጋ ጉዞ በመባል የሚታወቁ 2 ትላልቅ የንግድ ጉዞዎች ነበሯቸው። ይህንን ልማድ የመሠረተው ደግሞ የነቢይ ሰለላሁ ዐለይሂ ወሰለም ቅድመ አያት የሆነው ሃሺም ብኑ ዓብዱ መናፍ ነበር። የክረምቱ ጉዞ ወደ የመን፣ የበጋው ደግሞ ወደ ሻም ይደረግ ነበር። በመዲና ምድር ነቢይ ሰለላሁ ዐለይሂ ወሰለም የመካው የንግድ የጉዞ ቡድን በታዋቂው አቡ ሱፊያን እየተመራ ከሻም እየተመለሰ መሆኑን ሰሙ። ነቢይም ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን ሰብስበው አቡ ሱፊያን የቁረይሾችን ንብረት ይዞ እየመጣ መሆኑ ተነግሮኛል፣ አላህ ሲሳይ አድርጎ ይሰጠን ዘንድ ለምን ወደ እርሱ አንወጣም በማለት አማከሯቸው።
ከመካ የተሰደዱት ሙሃጂሮችና መዲና ላይ የተቀበሏቸው አንሳሮች በአጠቃላይ 314 ሆነው ከነቢ ሰለላሁ ዐለይሂ ወሰለም ጋር ወደ በረሃው ወጡ። ዓላማቸውም የንግድ ተሳፋሪው የሚያልፍበትን መንገድ በመያዝ መካ ላይ የተዘረፈ ንብረታቸውን ለማስመለስና የሐቅን የበላይነት ለማሳየት ነበር። በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚመራው የመጀመሪያው የእስልምና ጦር ጉዞውን ወደ በድር ቀጠለ። ይህ ጦር ግን እንደ ሰራዊትነቱ የታጠቀው ትጥቅ እጅግ አነስተኛ ነበር። በጠቅላላው ሰራዊት ውስጥ የነበሩት ፈረሰኞች 2 ብቻ ነበሩ፣ ዙበይር ኢብኑል አዋምና ሚቅዳድ ኢብኑል አስወድ። የተቀረው ሰራዊት ግን 70 ግመሎችን ብቻ በመያዝ ነበር ጉዞውን የጀመረው። በዚህም ምክንያት እያንዳንዱ ግመል ለ3 ሰው ተመድቦ ተራ በተራ እየተቀያየሩ ይጓዙ ነበር። ለዚህ ትልቅ ማሳያ የሚሆነውም ረሱል ሰለላሁ ዐለይሂ ወሰለም ከዓሊይ ብን አቢ ጣሊብና ከአቡ ሉባባ ጋር በመሆን አንዲትን ግመል ተራ በተራ እየተጋሩ መጓዛቸው ነው። ይህ የአላህ ሰራዊት ጉዞውን አቅንቶ በድር ተብሎ በሚጠራውና የውሃ ጉድጓዶች ባሉበት ስፍራ ሰፈረ። ይህ ቦታ የአቡ ሱፊያን የንግድ ቃፊላ የግድ ሊያልፍበት የሚችል ስልታዊ ስፍራ ነበር። በሌላ በኩል የንግድ ተሳፋሪውን የሚመራው አቡ ሱፊያን ልቡ በስጋት ተሞልቷል። ሙስሊሞች ንብረታቸውን ለማስመለስ እንደሚወጡ ገምቶም ነበር። ወዲያውም ضምضም የተባለውን ሰው ወደ መካ ላከው። ለቁረይሾች ንገራቸው፣ ሙሐመድና ባልደረቦቹ የእናንተን ሀብትና ንብረት ሊዘርፉ ነውና ፈጥነው ይድረሱ የሚል አስቸኳይ መልእክት አስተላለፈ። አቡ ሱፊያን ግን በዚህ ብቻ አላበቃም። ከመዲና ከበድር ውሃ ራቅ ብዬ በባህር ዳርቻው በኩል መንገድ ብቀይርስ የሚል ሐሳብ መጣለት። የንግድ ቃፊላው በሰላም መድረስ ነበረበትና መንገዱን ወደ ባህር ዳርቻው አዞረ። አሁን ነገሩን ልብ ይበሉ። በአንድ በኩል ነቢይ ሰለላሁ ዐለይሂ ወሰለምና ሰሓቦች በድር ላይ ደርሰዋል። በሌላ በኩል ደግሞ ضምضም ወደ መካ እየጋለበ ነው። አቡ ሱፊያን ደግሞ መንገድ ቀይሮ ለማምለጥ እየሞከረ ነው። ሆኖም ግን ከመካው ضምضም መድረስ 3 ቀናት ቀደም ብሎ በመካ ምድር አንድ እጅግ አስደንጋጭ ክስተት ተከስቶ ነበር። የነቢዩ ሰለላሁ ዐለይሂ ወሰለም አክስት ዓቲከት ኢብኑ ዓብዲል ሙጠሊብ በመካ ሆና እጅግ የሚያስደነግጥ ሕልም አየች። ወዲያውኑ ወንድሟን አባስን ጠርታ ወንድሜ ሆይ ለመካ ሰዎች ትልቅ መከራ የሚጠቁም ሕልም አየው። በግመል ላይ የተቀመጠ አንድ ሰው መካ መሃል ቆሞ እናንተ ከዳተኞች ሆይ በ3 ቀናት ውስጥ ወደምትታረዱበት ስፍራ ውጡ እያለ ሲጮህ አየው። ከዚያም አቡ ቁበይስ ተራራ ላይ ወጥቶ ያንኑ ቃል ደገመው። በመጨረሻም አንድ ትልቅ ድንጋይ ከተራራው ላይ ፈነጠቀው። ድንጋዩም ተሰባብሮ በመካ ውስጥ እያንዳንዱ ቤት ውስጥ ቁርጥራጩ ሳይገባ አልቀረም አለችው። አባስም ረዲየላሁ ዐንሁ ይህማ ትልቅ ነገር ነው፣ እባክሽ ለማንም እንዳትናገሪ፣ በመካ ሰዎች ዘንድ መሳቂያ መሳለቂያ እንዳንሆን አላት። ሆኖም ግን ምስጢር ሆኖ አልቀረም። ወሬው ተሰራጭቶ የቁረይሾች መሪ አቡ ጃህል ጆሮ ደረሰ። አቡ ጃህል የነቢ አጎት የሆነውን አባስን ሲያገኘው በትዕቢት አፌዘበት። የሐሽም ልጆች ሆይ የወንዶቻችሁ የነቢይነት ውሸት አልበቃ ብሎ ደግሞ አሁን ሴቶቻችሁ ራእይን አየን ማለት ጀመሩ። በ3 ቀን ውስጥ ይህ ሕልም ካልተፈጸመ እናንተ የሐሽም ልጆች የአረብ ትልልቅ ውሸታሞች ናችሁ የሚል ጽሑፍ ጽፌ ካዕባ ላይ እሰቅለዋለሁ ብሎ ዝቶባቸው ተለያዩ። ነገር ግን ከ3 ቀናት በኋላ የመካ ሰዎች ገና በአቡ ጀህል ስላቅ ሳይጨርሱ ضምضም የተባለው የአቡ ሱፊያን መልእክተኛ የጦርነት ነጋሪቱን ሊጎስም መካ ደረሰ። የለበሰውን ልብስ ቀዶ የገመሉን አፍንጫ አድምቶ መካ ውስጥ እየጮኸ ገባ። ዋይ ቁረይሾች ሆይ ድረሱ፣ ቃፊላችሁ ተያዘ፣ ሙሐመድ ንብረታችሁን ሊወስደው ነው፣ ውጡ፣ ተንቀሳቀሱ ይል ጀመር። በዚህ ጊዜ የዓቲካ ሕልም እውነት መሆኑ ተረጋገጠ። ቁረይሾችም በንዴትና በትዕቢት ታውረው
ጦራቸውን ማዘጋጀት ጀመሩ። 1000 የሚጠጋ ሰራዊት አሰለፉ። ከመካ መኳንንት መካከልም አቡ ጃህል፣ ኡመየቱ ብኑ ኸለፍ፣ ዑትባና ሸይበቱ ብኑ ረቢዓ በጦርነቱ ግንባር ቀደም ሆኑ። አባስን ጨምሮ አንዳንድ የሃሽም ልጆች ደግሞ ሳይወዱ በግዳቸው ከዚህ ጦር ጋር እንዲወጡ ተደረገ። የቁረይሾች ጦር ከመካ ወጥቶ ጉዞ እንደጀመረ ከአቡ ሱፊያን ሌላ መልእክተኛ ወደ ቁረይሾቹ መጣ። መልእክቱም ግልጽ ነበር። ቃፊላው መንገድ ቀይሮ በሰላም አምልጧል፣ ወደ መካ ሊደርስም ጥቂት ቀርቶታል። ስለሆነም ጦርነቱ አያስፈልግም፣ ወደ ቤታችሁ ተመለሱ የሚል ነበር። ነገር ግን የቁረይሾች መሪ አቡ ጃህል በትዕቢት አበጠ። ግትርነቱንም እንዲህ ሲል ገለጸ። በአላህ እምላለሁ በድርን ሳንደርስ እዚያም ግመሎችን አርደን ግብዣ ሳናደርግ ወይን ጠጅ ጠጥተን በዘፋኞች ሳንታጀብና ዓረቦች ሁሉ ስለኛ ጉልበትና ክብር ሳይሰሙ ወደ ኋላ እንመለስም፣ ለዘላለም ሊፈሩን ይገባል አለ። ምንም እንኳ እንደ ዑትበት ብኑ ረቢዓ ያሉ የመካ መኳንንት ጦርነቱ ይቅርብን፣ ወደ መካ እንመለስ ብለው ቢወተውቱም የአቡ ጃህል ትዕቢት ግን ሁሉንም አሸነፈ። በዚህም መሠረት የቁረይሾች ሰራዊት ጉዞውን ቀጥሎ በድር አቅራቢያ ሰፈረ። ድንኳኖቻቸውን ተክለው ለግብዣና ለጦርነት መዘጋጀት ጀመሩ። ከዚያም ወደ በድር የውሃ ጉድጓድ ውሃ ሊቀዳ አንድ ወጣት ላኩ። በዚህ ወቅት ግን ነቢይ ሰለላሁ ዐለይሂ ወሰለምና ሰሓቦች የውሃውን ስፍራ ቀድመው ተቆጣጥረውት ነበር። ሰሓባዎችም ወጣቱን ማረኩትና ስለ ቁረይሾች ጦር መረጃ እንዲሰጣቸው ወደ ነቢይ ሰለላሁ ዐለይሂ ወሰለም ይዘውት መጡ። ነቢዩም ሰለላሁ ዐለይሂ ወሰለም የጠላት ሰራዊት ብዛት ስንት ነው ብለው ጠየቁት። ወጣቱም አላውቅም፣ ግን በጣም ብዙ ናቸው ሲል መለሰ። ነቢይም ሰለላሁ ዐለይሂ ወሰለም መረጃውን ይበልጥ ግልጽ ለማድረግ ጥያቄያቸውን ቀየሩና እንዲህ አሉት፣ ለሰራዊቱ በቀን ስንት ግመል ይታረዳል? ወጣቱም በቀን 9 ወይም 10 ግመል ይታረዳል አላቸው። በዚህ ጊዜ ነቢይ ሰለላሁ ዐለይሂ ወሰለም ወደ ሰሓባዎቻቸው ዘወር ብለው እንግዲህ የጠላት ሰራዊት ብዛት በ900ና በ1000 መካከል ነው በማለት በወታደራዊ ጥበብ የጠላትን ቁጥር ገመቱ። ቀጥለውም ነቢይ ሰለላሁ ዐለይሂ ወሰለም መካ መኳንንቶቿን ወደ እናንተ ልካለች በማለት ለሰሓቦች ነገሯቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሁኔታው ወደ እውነተኛ ፍልሚያ መቀየሩን ሲረዱ የሰሓቦቻቸውን ልብ ለመለካትና የጋራ ውሳኔ ላይ ለመድረስ ሰበሰቧቸው። እናንተ ሰዎች ሆይ እስኪ ምከሩኝ፣ ሐሳባችሁንም ስጡኝ አሏቸው። ይህ የምክክር ጥሪ ለሙሃጅሮችም ሆነ ለአንሳሮች የቀረበ ጥሪ ነበር። መጀመሪያ አቡበክር ተነሳና መልካም ንግግር ተናገረ። ነቢይም ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። ከዚያም ዑመር ተነሳና ቆራጥነቱን ገለጸ። ነቢዩም ሰለላሁ ዐለይሂ ወሰለም አመሰገኑት። ሆኖም ግን ነቢይ አሁንም ደጋግመው እናንተ ሰዎች ሆይ እስኪ ምከሩኝ ይሉ ነበር። በዚህ ጊዜ ሚቅዳድ ኢብኑል አስወድ የነቢይን ሰለላሁ ዐለይሂ ወሰለም ፍላጎት ተረዳና እንዲህ ሲል ታሪካዊ ንግግሩን አሰማ። የአላህ መልእክተኛ ሆይ አላህ ያዘዘዎትን ሁሉ ይፈጽሙ፣ እኛ ከእርስዎ ጋር ነን። በአላህ እምላለሁ የበኑ እስራኤሎች ለሙሳ አንተና ጌታ ሂዱና ተዋጉ፣ እኛ እዚህ እንቀመጣለን እንዳሉት እኛ ለእርሱ አንልዎትም። ይልቁንም አንተና ጌታ ሂዱና ተዋጉ፣ እኛም ከእናንተ ጋር አብረን እንዋጋለን ነው የምንልዎት። አንቱ ነቢይ ሆይ እውነትን ይዘው በላኮት ጌታ እምላለሁ እስከ በርከል ጊማው አልያም ሩቅ ስፍራ ድረስ ቢወስዱን እንኳ የሚፈልጉት ቦታ እስኪደርሱ ድረስ አብረንዎት እንጋደላለን በማለት ቃል ገባላቸው። ነቢይ ሰለላሁ ዐለይሂ ወሰለም በዚህ የጽናት ንግግር እጅግ ተደሰቱ። ለሚቅዳድም ዱዓ አደረጉለት። ሆኖም ግን አሁንም እንደገና ወደ ሰሓባዎቹ ዘወር ብለው እናንተ ሰዎች ሆይ እስኪ ምከሩኝ አሉ። ነቢይ ሰለላሁ ዐለይሂ ወሰለም
ምከሩኝ የሚለውን ጥሪ ደጋግመው ሲያቀርቡ የአውስ ጎሳ መሪና የአንሳሮች አለቃ የሆነው ሳዕድ ኢብኑ ሙዓዝ የንግግሩ ኢላማ እነማን እንደሆኑ ተረዳ። ሳዕድም ቀጠል አደረገና የአላህ መልእክተኛ ሆይ እኛን አንሳሮችን ማለት ሆት ይሆን ሲል ጠየቀ። ነቢይም ሰለላሁ ዐለይሂ ወሰለም አዎን ሲሉ መለሱለት። በዚህ ጊዜ ሳዕድ ኢብኑ ሙዓዝ ለታሪክ የሚበቃውንና የሰሓቦችን ጽናት የሚገልጸውን ያንን ድንቅ ንግግር እንዲህ ሲል አሰማ። አንቱ የአላህ መልእክተኛ ሆይ እኛ ባንቱ አምነናል፣ እውነትነትዎንም መስክረናል። ለዚህም ጽኑ ቃል ኪዳንን ሰጥተናል። እንግዲህ የፈለጉትን ይወስኑ፣ እኛ ከእርስዎ ጋር ነን። እውነትን ይዘው በላክዎት ጌታ እምላለሁ ይህንን ባሕር ግቡ ብለው ቢያዙን እንኳ አንዲትም ነፍስ ወደ ኋላ ሳትቀር ተከትለንዎት እንገባለን። ነገ ከጠላት ጋር መጋጠሙንም አንጠላውም። እኛ በታሪካችን በጦርነት ወቅት ጫናን የታገሰን በጠላት ፊትም የምንጸና ወንዶች ነን። አላህ ከኛ የሚያስደስትዎትን ነገር እንዲያሳይዎት እንመኛለን። እንግዲህ በአላህ በረካ ወደ ጦር ሜዳው ይምሩን በማለት ተናገረ። ነቢይ ሰለላሁ ዐለይሂ ወሰለም በሳዕድ ንግግር እጅግ ተደሰቱ። ፊታቸውን በደስታ በራ። ከዚያም እንዲህ አሉ፣ በአላህ በረካ ተጓዙ፣ መልካምንም ተበሰሩ። አላህ ከሁለቱ ማለትም ከንግድ ቃፊላው ወይም ከድሉ አንዱን እንደሚሰጠኝ ቃል ገብቶልኛል። በአላህ እምላለሁ አሁን የጠላቶቻችንን መውደቂያ ስፍራ በዐይነ ህሊናዬ እያየሁ ነው አሉ። ሰራዊቱ ለውጊያ ተሰለፈ። በአንድ በኩል የእውነት ሰራዊት፣ በሌላ በኩል ደግሞ የሐሰት ኃይል። በመካከላቸውም የጦር ሜዳው ተዘርግቷል። ነቢዩ ሰለላሁ ዐለይሂ ወሰለም ውጊያው ከመጀመሩ በፊት በጦር ሜዳው ላይ እየተዘዋዛሩ በጣታቸው ወደ መሬት ይጠቁሙ ነበር። እዚህ ጋር የእከሌ መውደቂያ ነው፣ እዚህ ጋር ደግሞ እገሌ ተመትቶ የሚወድቅበት ስፍራ ነው እያሉ የቁረይሽ መሪዎችን ስም እየጠሩ ይናገሩ ነበር። በኋላ ላይ ሰሓባዎች እንደመሰከሩት ነቢይ ሰለላሁ ዐለይሂ ወሰለም የጠቀሙበት ስፍራ ላይ እንጂ ሌላ ቦታ የወደቀ አንድም ጠላት አልነበረም። የቁረይሽ ሰራዊት ከሙስሊሞች በሦስት እጥፍ እንደሚበልጥ ሲታወቅ ነቢይ ሰለላሁ ዐለይሂ ወሰለም ወደ አላህ ፊታቸውን አዞሩ። እጆቻቸውን ወደ ሰማይ ዘርግተው ወደ ቂብላ ዙረው በከፍተኛ ስሜት አላህን ይማጸኑ ጀመር። ጌታዬ ሆይ የገባህልኝን ቃል ኪዳን ፈጽምልኝ። ጌታዬ ሆይ ይህች ጥቂት የእስልምና ጭፍራ ዛሬ እዚህ ሜዳ ላይ ከጠፋች ከዛሬ በኋላ በዚህች ምድር ላይ አንተን የሚያመልክህ አይኖርም ይሉም ጀመር። ልመናቸው እጅግ ኃይለኛ ከመሆኑ የተነሳ ከትከሻቸው ላይ የነበረው ፎጣ ወደቀ። በዚህ ጊዜ ጓደኛቸው አቡበክር ስዲቅ ረዲየላሁ ዐንሁ መጣና ልብሳቸውን በትከሻቸው ላይ አልብሶ እያጽናናቸው እንዲህ አላቸው፣ የአላህ መልእክተኛ ሆይ ይበቃዎታል። ጌታዎ የገባልዎትን ቃል በርግጥም ይፈጽምልዎታል። በዚያው ቅጽበት የሰማይ በሮች ተከፈቱ። ሰላምንና ድልን የሚሰብከው መለኮታዊው ቃል ወረደ። ጌታችሁን እርዳታ በጠየቃችሁ ጊዜ እኔ በ1000 መላእክት በተከታታይ እረዳችኋለሁ በማለት መለሰላቸው። አዎ አላህ ሙስሊሞችን እንዲረዱ 1000 መላእክትን ከሰማይ አወረደ። ውጊያው ሊቀጣጠል ሲል ነቢይ ሰለላሁ ዐለይሂ ወሰለም አንድ እፍኝ አሸዋ አፈሱና ወደ ቁረይሾች ወገን በተኑት። ጠላቶች ምንም እንኳ ራቅ ብለው ቢገኙም ያች በእፍኝ የተበተነች አሸዋ በተአምር የእያንዳንዱን የቁረይሽ ወታደር ዓይንና አፍንጫ ውስጥ ገባች። አላህም በቁርአኑ እንዲህ ይላል፣ በወረወርክም ጊዜ አንተ አልወረወርክም፣ ነገር ግን አላህ ነው የወረወረው። ሰደቀላሁል ዐዚም። በዚህ መለኮታዊ ድጋፍ የታጀበው ታላቁ የበድር ፍልሚያ ታሪክን ለመቀየር ሰዓታትን ብቻ ይጠብቅ ነበር። ጦርነቱ ሊቀጣጠል ጥቂት ሰከንዶች ብቻ ቀሩ። ሁለቱ ሰራዊቶች ፊት ለፊት ተፋጠዋል። በዚህ ወሳኝ ሰዓት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለሙሃጅሮችና ለአንሳሮች አንድ ጥብቅ ትዕዛዝ አስተላለፉ።
ከበኑ ሐሺም ወገን የሆነን ሰው እንዳትገድሉ፣ እነሱ ወደዚህ ጦር ሜዳ የመጡት በግዴታ እንጂ በራሳቸው ፍላጎት አይደለምና አሉ። ከነዚህም መካከል የረሱል ሰለላሁ ዐለይሂ ወሰለም አጎት የሆኑት ዓባስ ይገኙበት ነበር። ይህ ትዕዛዝ ግን ለአንዳንዶች ከባድ ሆነባቸው። አቡ ሑዘይፈት ብኑ ዑትባ የተባለው ሰሓቢይ ስሜቱን መቆጣጠር አቅቶት እንዴት እኛ የራሳችንን ወንድሞች ዘመዶችና ቤተሰቦች እየገደልን ዓባስን እንተዋለን? በአላህ እምላለሁ በጦር ሜዳ ካገኘሁት በሰይፌ ከመምታት ወደ ኋላ አልልም በማለት ተናገረ። ይህ ንግግር ለመናገር እንኳን የሚከብድ እጅግ ከባድ ቃል ነበር። ወሬውም ነቢይ ሰለላሁ ዐለይሂ ወሰለም ዘንድ ደረሰ። በወቅቱ ከጎናቸው ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ቆሞ ነበር። ነቢይም ሰለላሁ ዐለይሂ ወሰለም ወደ ዑመር ዘወር ብለው ዑመር ሆይ የአላህ መልእክተኛ አጎት ፊት በሰይፍ ይመታ አሏቸው። ዑመርም በቁጣ ተሞልቶ የአላህ መልእክተኛ ሆይ ፍቀዱልኝና የዚህን ሰው አንገት ልቅላው፣ እርሱማ ሙናፊቅ ሆኗል እኮ አላቸው። አቡ ሑዘይፋ ግን ወዲያውኑ የተናገረው ቃል ስህተት መሆኑን ተረዳ። ንግግሩ ነቢይን ሰለላሁ ዐለይሂ ወሰለም ምን ያህል እንዳሳዘነ ሲሰማው ልቡ በጸጸት ተሰበረ። ከዚያች ቀን ጀምሮ አላህ ይህን ስህተቱን እንዲምረውና በሸሂድነት እንዲክስለት ዱዓ ያደርግ ነበር። በመጨረሻም በየማማ ዘመቻ ላይ በጀግንነት ተዋግቶ በመውደቅ የልቡን ምኞት አገኘ። በሌላ በኩል በቁረይሾች ወገን አንድ እጅግ ትዕቢተኛ ራስ ወዳድ ሰው ነበር። ስሙም አልአስወድ ኢብኑ ዓብዲል አስወድ ይባላል። ይህ ሰው በሰራዊቱ ፊት በመቆም እንዲህ ሲል ፎከረ። ተመልከቱኝ፣ አሁን የሙስሊሞችን ሰራዊት ሰንጥቄ በመግባት ከበድር ውሃ አጠጣለሁ፣ ከዚያም በሰላም እመለሳለሁ፣ ማንም ሊነካኛ አይችልም አለ። ይህንን ያለው የሙስሊሞችን ወታደራዊ ወኔ ለመስበርና ለመፎከር ነበር። በተናገረው መሠረትም ወደ ሙስሊሞቹ ግንባር እየጋለበ መጣ። ነገር ግን ሐምዘቱ ብኑ ዓብዲል ሙጠሊብ ከፊቱ ተጋረጠበት። አስወድ ገና ውሃው ዘንድ ሳይደርስ ሐምዛ በአንድ የሰይፍ ምት ዘረረው። ትዕቢተኛውም ውሃውን ሳይቀምስ በዚያው ወድቆ ቀረ። ከዚያ በኋላ የቁረይሽ ጦር 3 ታዋቂ ጀግኖችን ለተናጠል ፍልሚያ ወደፊት አወጣ። እነሱም ዑትበቱ ብኑ ረቢዓ፣ ወንድሙ ሸይበቱ ብኑ ረቢዓና ልጁ ወሊድ ብኑ ዑትባ ነበሩ። እነዚህ 3 ሰዎች ለግል ፍልሚያ የሚገጥማቸውን ሰው ከሙስሊሞች ጠየቁ። ከሙስሊሞች ወገን 3 የአንሳር ወጣቶች ቀድመው ወጡ። ሆኖም ዑትባ የአንሳሮችን ማንነት ሲያውቅ ሊጋጠማቸው አልፈለገም። በትዕቢትም ድምፁን ከፍ አድርጎ ሙሐመድ ሆይ እኛ የምንፈልገው የእኛን አቻዎች ነው፣ ከገዛ ወገኖቻችንና ከዘመዶቻችን መካከል የሚጋጠሙንን አቻዎቻችንን አውጣልን ሲል ጮኸ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብድግ አሉና ሐምዛ ሆይ ተነስ፣ ዓሊ ሆይ ተነስ፣ ዑበይደት ኢብኑል ሐሪስ ሆይ ተነስ፣ ለፍልሚያ ውጣ ሲሉ ትእዛዝ አስተላለፉ። እነርሱም የታዘዙትን ለመፈጸም በልበ ሙሉነት ወደፊት ቀረቡ። በነበረው ፍልሚያም ዑትባን፣ ሸይባንና ወሊድን ድባቅ መቷቸው። ይህ ድንገታዊ ሽንፈት በጣዖት አምላኪዎቹ ልብ ውስጥ ከፍተኛ ድንጋጤንና ፍርሃትን ፈጠረ። ከፊት ለፊት በሚካሄደው የተናጠል ፍልሚያ ከኋላ ያሉ የጦር ረድፎች ተደበላለቁ። ውጊያውም ይበልጥ ተፋፋመ። የጦርነቱ ሜዳ እንደ እቶን ጋለ። የሰይፍና የሰይፍ ግጭት ድምፅ በየአቅጣጫው አስተጋባ። በዚህ መሃል ሙስሊሞቹ አንድ እጅግ አስገራሚ ክስተት ተመለከቱ። የአንዳንዶቹ ሙሽሪኮች ራስና እጅ ተቆርጠው በአየር ላይ ሲበሩ ያያሉ። ነገር ግን ማን እንደሚመታቸውና እንደሚገድላቸው አይታወቅም። እንዲያውም የታሪክ ጸሐፊዎች በበድር ዘመቻ ወቅት የተከሰተውን እንዲህ ሲሉ ይተርኩታል። ከአንሳሮች ወገን የሆነ አንድ ሰሓባ አንዱን የቁረይሽ ከሃዲ ሊገድለው እያሳደደው ሳለ ድንገት ሃይዙም ሆይ ወደፊት ግፋ የሚል ድምፅ ሰማ። ወዲያውኑም የግርፋት ድምፅ አከታትሎ ሰማ። ሲመለከትም
ያ ሲያሳድደው የነበረው ሰው በፊቱ ላይ እንደ ጅራፍ ያለ ምልክት አርፎበት መሬት ላይ ወድቆ ሕይወቱ አልፋለች። ይህ ክስተት መላእክት ከሙስሊሞች ጋር ሆነው ሲዋጉ እንደነበር ማሳያ ነበር። ይህ ሁኔታ ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲነገራቸው ይህማ ከሦስተኛው ሰማይ የመጣ እርዳታ ነው አሉ። በዚሁ ጦርነት መሃል ሌላ ማስገራሚ ገጠመኝ ተከሰተ። አንድ ደካማና አጭር የሆነ አንሳራዊ ሰሓባ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አጎት የሆኑትንና በወቅቱ እጅግ ግዙፍና ብርቱ የነበሩትን ዓባስ ኢብኑ ዓብዲል ሙጠሊብን ማርኮ ይዞ መጣ። ግለሰቡ ዓባስን እየነዳ ወደ ነቢይ ሰለላሁ ዐለይሂ ወሰለም ዘንድ አቅርቦ የአላህ መልእክተኛ ሆይ ዓባስን ማርኬ ያመጣሁት አለ። ዓባስ ግን በመገረም የአላህ መልእክተኛ ሆይ በአላህ እምላለሁ የማረከኝማ ይህ አይደለም፣ ነጭ የለበሰና ፊተ ነጭ ፈረስ ላይ የተቀመጠ ሰው እንጂ ሲል ተቃወመ። ሆኖም ግን አንሳራዊው ሰሓባ እኔው ነኝ የማረኩት በማለት ይከራከር ነበር። በዚህ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንተ ዝም በል፣ አላህ በክቡር መልአክ ረድቶሃል አሉት። በዚህ በበረታ በነበረው የውጊያ ግርግር ውስጥ አብዱራሕማን ኢብኑ ዐውፍ አጠገብ ሁለት ወጣቶች ነበሩ። እነዚህ ወጣቶች የአፍራእ ልጆች ሙዓዝና ሙዓዊዝ ናቸው። ዕድሜያቸው ገና የ13 ወይም የ14 ዓመት አፍላ ወጣቶች ነበሩ። እነዚህ ታዳጊዎች አብዱራሕማን ኢብኑ ዐውፍን ቀና ብለው ተመለከቱትና አጎቴ ሆይ ያ የአላህን መልእክተኛ የሚሳደቡ አቡ ጃህል የት ነው ያለው? እናታችን እሱን ሳትገድሉ ወደ ቤት እንዳትመለሱ ብላናለች አሉት። አብዱራሕማንም አቡ ጃህል ያለበትን ስፍራ አሳያቸው። ወጣቶቹም እንደ ንስር ተወርውረው ወደ እርሱ አመሩ። በአንድነትም ሰይፋቸውን አሳርፈውበት ገደሉት። አቡ ጃህልን ከገደሉ በኋላ በሩጫ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ ተመለሱ። እያንዳንዳቸውን በደስታና በኩራት እኔ ነኝ አቡ ጃህልን የገደልኩት ይሉ ነበር። ነቢይም ሰለላሁ ዐለይሂ ወሰለም የሁለቱን ሰይፍ ተመልክተው ደሙን ሲያዩ ሁለታችሁም ገድላችሁታል በማለት አበሰሯቸው። በዚህ ለአስጨራሽ ፍልሚያ ሌላኛው የክህደት አውራ የነበረው ኡመየቱ ብኑ ኸለፍም በሰሓባው በቢላል ኢብኑ ረባህ እጅ ተገደለ። በዚያ የእውነትና የሐሰት መለያ በሆነው የታሪክ አውድማ ላይ ከአቡ ጃህል፣ ከኡመየቱ ብኑ ኸለፍ፣ ከዑትባ፣ ከሸይባና ከወሊድ ኢብኑ ረቢዓ በተጨማሪ 68 የሙሽሪኮች ተዋጊዎች ተገደሉ። 70ዎቹ ደግሞ ተማረኩ። የተቀሩት የጣዖት አምላኪዎች ጦር ግን ሽንፈትን ተከናንበው ሜዳውን ጥለው ፈረጠጡ። አላሁ ስብሓነሁ ወተዓላ ለነቢይ ሰለላሁ ዐለይሂ ወሰለም የመጀመሪያዎቹ የቁርጥ ቀን ታጋዮች ለሆኑትና በአላህ መንገድ ላይ ቀዳሚውን ተጋድሎ ላደረጉት የበድር ጀግኖች ታላቅ ድልን አጎናጸፋቸው። ለእነዚህ ብርቅዬ ሰሓባዎች አላህ ዘንድ እጅግ የበዛ ምንዳና ታላቅ ክብር ተዘጋጅቶላቸዋል። አላህ የነቢዩን ሰለላሁ ዐለይሂ ወሰለም ባልደረቦች መልካም ሥራዎቻቸውን እንዲወድላቸውና በነቢዩም ሰለላሁ ዐለይሂ ወሰለም ላይ ሰላምንና ሰላትን እንዲያወርድ እንማጸነዋለን። ቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።